የጌታችን ወደ ግብጽ መሰደድ ለግብጽ አዲስ መልክ ሰጥቷታል። የዲያብሎስ መንግስት እየተባለ ቢነገር ዲያብሎስ በዚህ ምድር ላይ የመሰረተው ስርወ መንግስት የለውም ማለት ኢየሱስ ክርስቶስ አዳነኝ እያለ እሷ ለዚህ ለድህነት ዓለም የከፈለችውን መስዋዕትነት የተወጣችውን ኃላፊነት እውቅና አለመስጠት ምን አይነት አይምሮ ነው? ይህን መካድ አይቻልም። ይህን መካድ ኢየሱስ ክርስቶስ ሰው አልሆነም ብሎ የመካድ ያህል ነው። ለሚያጠቡና ለርጉዞች ስደት እንዳይሆን ወዮላቸው ብሎ የተነገረ አምላክ እናቱ ግን እያጠባቸው ነው የተሰደደችው። እመቤታችን ጌታን በመውለዷ በስጋ እኮ ያገኛት ምቾት የለም። በጌታችን በኢየሱስ ክርስቶስ የልጅነት ወራት እንግዲህ እስካሁን እየተነጋገርን ያለው የልጅነት ወራቱ ላይ አይደል? እና በጌታችን በኢየሱስ ክርስቶስ በልጅነት ወራት ከተከናወኑ ወይም ከተፈጸሙ አስደናቂ ነገሮች አንዱ ባለፈው አንስተናል። የጥበብ ሰዎች ወይም ሰብአ ሰገል የምንላቸው የምስራቅ ነገስታት ወደ እስራኤል ወይም ወደ ኢየሩሳሌም መምጣት ነው። አይቴ ያሉ ንጉሥ አይሁድ የተወለደው የአይሁድ ንጉሥ ወዴት ነው እያሉ መጡና አባቶቻችን ስም ላዕላዊ ስም ታህታዊ ያልተገለጸላቸውም ስም ማዕከላዊ ተገለጠላቸው ይላሉ። ስም ላዕላዊ ማለት አይቴ ያሉ አምላክ ዘተወልደ ማለት ነው ይላሉ። እና የተወለደው አምላክ አይደለምን? እና ይህንንስ ቢሉ አይ ይህን ቢሉ ጥፋት ሆኖ አይደለም፣ ግን አይቴ ያሉ አምላክ ዘተወልደ ቢሉ አይሁድ እኛ ትንቢት ስንተረጉም ሱባኤ ስንቆጥር የኖርን መወለዱን ሳናውቅ እነሱ እንዴት አወቁ ብለው በዚህ ነገር ይከራከሩ ነበር ይላሉ። አይቴ ያሉ ስም ታህታዊ ማለት ደግሞ አይቴ ያሉ ሕፃን ዘተወልደ የተወለደው ሕፃን በየት ነው ብለው ቢጠይቁ ደግሞ ይላሉ ይዘብቱባቸው ነበር። በእስራኤል እልፍ ሕፃን ተወልዶ እልፍ ሕፃን ሞቶ ያድራል እና የትኛውን ሕፃን እንበላችሁ ብለው ይዘብቱ ነበር። ስለዚህ ስም ላዕላዊ አይቴ ያሉ አምላክ የሚለው፣ ስም ታህታዊ አይቴ ያሉ ሕፃን የሚለው እንግዲህ አሁን አምላክም ብንል ስሙ ነው አይደል? ሕፃንም ብንል ሆኗል። እኛን ለማዳን ሕፃን ሆኖ እንደ ማንኛውም ሕፃን ሕግ ጠባያዊ ይሄ በሕገ ተፈጥሮ ባለ ስርዓት ውስጥ አልፏል አምላካችን ኢየሱስ ክርስቶስ እና ያልሆነውን አይደለም ሆኗል። አምላክም ቢሉት ሕፃንም ቢሉት የሆነውን ነው። ግን ለሌሎች ማንቂያ አይሆንም ነበር። ስለዚህ ስም ማዕከላዊ ተገለጸላቸው። ያ ምንድን ነው? አይቴ ያሉ ንጉሥ ወይም አይቴ ያሉ ንጉሥ አይሁድ ዘተወልደ ሲሉ ይህንን ወታውከት ኩላ ኢየሩሳሌም ይላል። ኢየሩሳሌም ፈጽማ ታወከች ይላል። ለምን? ንጉሥን ሳይገድል አይነግስምና ሄሮድስ የሚባል ጨካኝ ንጉሥ እያለ እንደገና ንጉሥ ተወለደ ሲባል በዚህ አንስቶ ምን ሊፈጠር እንደሚችል በማሰብ ከተማዋ ሁሉ ታወከች። እንትናም ሄሮድስም በምስጢር ሊያናግራቸው ሞከረ። ያንን ባለፈው ተርጉመናል። ሄዳችሁ ስገዱለትና መታችሁ ንገሩኝ ብሎ በተንኮል አናገራቸው። ነገር ግን እግዚአብሔር ደግሞ በሌላ በካልፍና በሌላ መንገድ ወደ ሀገራቸው ወሰዳቸው። ከነ ትርጓሜው አይተናል። በሌላ መንገድ የሚለው ምን ማለት እንደሆነ ከዚህ ቀጥሎ የሆነው ነገር ነው። እንግዲህ በዓለም ታሪክ ከሚነሱ በጣም አሳዛኝ ክስተቶች ወይም በጣም የሚረብሹ ክስተቶች የሰውንም ልጅ ጭካኔ የሚያሳዩ የስልጣን ጥምም ወይም ስልጣንን ያለማጣት ፍላጎት ምን ያህል ርቀት ሊሄድ እንደሚችል የሚያሳይ የሰው ልጅ የጭካኔ ተግባር በግልጽ ከታየባቸው ሰው ልክፋ ካለ በምን ያህል ደረጃ ሊከፋ እንደሚችል ከታየባቸው ታሪኮች አንዱ የሆነው ተፈጸመ። ሄሮድስ በነገራችን ላይ ይሄ ሄሮድስ በጣም በጭካኔው የታወቀ ነው። የገዛ ሚስቱን፣ የገዛ እናቱን፣ የገዛ ሁለት ልጆቹን እስከ መግደል የደረሰ ንጉሥ ነው። በጣም ሲሞት እንኳን በታሪኩ ሲነገር ሲሞት እንኳን የመጨረሻ ኑዛዜው የነበረው ምንድን ነው? የእሱ ባለሟሎች የነበሩ ሁሉ እንዲገደሉ ትእዛዝ ሰጥቶ ነው የሞተው። እና ይሄ ሄሮድስ በጭካኔው በጣም በጭካኔው የሚታወቅ ንጉሥ ነበር እና ሰብአ ሰገልን እሱ በተንኮል አናገራቸው።
እግዚአብሔር ደግሞ በሌላ መንገድ ወደ ሀገራቸው እንዲመለሱ አደረጋቸው እና ሰብአ ሰገል ወደ እርሱ እንዳልተመለሱ ባወቀ ጊዜ ሄሮድስ እጅግ ተቆጣ። በቤተልሔም እንደተወለደ ከጻፎችና ከፈሪሳውያን ተረድቷልና በየት ነው የሚወለደው? የአይሁድ ንጉሥ ይወለዳል ተብሎ በትንቢት የተነገረው የት ነው ብሎ ሲጠይቃቸው አንቺ ቤተልሔም የኤፍራታ ምድር ተብሎ ተነግሯል ብለው ነግረውት ስለነበረ በቤተልሔም የነበሩት ሕፃናት ሁሉ ነው እንዲፈጁ ያዘዘው። 2 ዓመትና ከ2 ዓመት በታች የሆናቸው ሕፃናት ሁሉ በቤተልሔም እንዲፈጁ ትእዛዝ ሰጠና ልጆቻቸውን እንኳን እናቶች የመደበቅ እድል እንዳይኖራቸው እርዳታ የሚሰጥ መስሎ 2 ዓመትና ከ2 ዓመት በታች ሕፃናት ያላችሁ ለሕፃናት የሚሆን እርዳታ ሰጣለሁ ብሎ አስነግሮ ልጆች ያላቸው ልጆቻቸውን የሌላቸው ተውሰው ጭምር ነው ይዘው ሄዱት። ከሌላ እንደ 2 ልጅ ምን እንደዚህ 3 ልጅ ካሏቸው እየተዋሱ እርዳታ ይሰጠናል ብለው ወደዛ ሄዱ። በዛ የሄዱትን ሁሉ 2 ዓመትና ከ2 ዓመት በታች የሆኑትን ሁሉ በሰይፍ ስለት አርዶ ጨርሷቸዋል። እንግዲህ ወደ 14,000 በቤተክርስቲያናችን ትምህርት ወደ 14,000 የሚሆኑ ሕፃናት እንደታረዱ የቤተክርስቲያናችን መተርጉማን አስቀምጠዋል። ድምፅ በራማ ተሰማ፣ ታላቅ ዋይታ ሆነ። ራሔል ስለ ልጆቿ አለቀሰች፣ መጽናናትንም እምቢ አለች የሉምና ተብሎ ተጻፈ። ራሔል ብሎ የጠቀሳት የያዕቆብን ሚስት ራሔልን ነው እና ምክንያቱ ምንድነው ቢሉ ያው እሷ የወለደች ጥቂት ነው እና ብዙ ልጅ ካላት ይልቅ ጥቂት ልጅ የወለደች ልጆቿ ቢሞቱባት ሐዘኗ ይጸናል እና በሷ መስሎ የተናገረ በዛ ነው እና በዛ የነበረው በቤተልሔም የነበረው ሰቆቃ በጣም ከባድ ነበር። የመጀመሪያው ስለ ክርስቶስም መከራ የተቀበሉ ስለ ክርስቶስ ሰማዕት የሆኑ የመጀመሪያዎቹ እንግዲህ እነዚህ ናቸው። እነዚህ ሕፃናት ናቸው የመጀመሪያ ሰማዕት የሆኑ እና ይሄ ነገር እንደሚሆን ግን አስቀድሞ በመልአኩ ለዮሴፍ ተነገረው። ምንድነው? ለዮሴፍ መልአኩ በሕልም ታይቶ ሄሮድስ ሕፃኑን ሊገድለው ይፈልጋልና እናቱንና ሕፃኑን ይዘህ ወደ ግብፅ ሽሽ አለው። ቶሎ ብለህ ወደ ግብፅ ሽሽ፣ ምክንያቱም ሄሮድስ ሊገድለው ይፈልጋል። ይህንን በሕልም ዮሴፍ ተነገረው። እንግዲህ ዮሴፍ እመቤታችን ለዮሴፍ የታጨችበት ምክንያት ምን እንደሆነ ከዚህ ጀምሮ እንግዲህ ሊታይ ነው። እንግዲህ ባለፈው አንዱን አይተናል። ዮሴፍ ጻድቅ ስለነበረ እንደሌላው ሰው ችኩል፣ እንደሌላው ሰው ስሜታዊ፣ እንደሌላው ሰው በስጋዊ ደማዊ አእምሮ ብቻ የሚነዳ ሰው ስላልነበረ፣ እንደሌላው ሰው ከፍቅር ሕግን የሚያስቀድም ሰው ስላልነበረ ዮሴፍ እንዴት አድርጎ እመቤታችንን ከውግረት እንዳዳናት እንዴት አድርጎ ጻድቅ ሆኖ ሊገልጣት ስላልወደደ አይደለም ያልነው። ሊገልጣት ስላልወደደ እንዲህ አድርጋለች ብሎ በሰው ፊት ሊያጋልጣት አልወደደም። ይሄ ጻድቅነቱን ነው የሚያሳዩ። ምን ያህል ራስን መቆጣጠር ነው ማለት በጣም እኮ የሚደንቅ ነው። እንደ ቀላል እንናገረዋለን እንጂ የቅዱስ ዮሴፍን ታሪክ እጅግ ታላቅ ጽድቅ እንደው ጽድቅ ዘርፉ ብዙ ነው። ጽድቅ ዘርፉ ብዙ ነው። ዛሬ በትዳር ላይ ያለ ትንሽን ስህተት መታገስ በማንችልበት ዘመን በጣም ትንሽ የሆነች ስህተት እንግዲህ በትዳር ትልቁ ስህተት ተብሎ ከተጠቀሰ ትልቁ ስህተት አለመታመን። እንግዲህ ትዳር መፍታት እንደማይቻል በአጽንኦት በተነገረባት በሐዲስ ኪዳን እንኳን ለመፍታት እንደ ብቸኛ ምክንያት የተቀመጠው ዝሙት ነው ወይም አለመታመን ነው። ለፍቺ እንደ ምክንያት የተቀመጠው እንግዲህ በትዳር ውስጥ የመጨረሻው ከባድ በሐዲስ ኪዳን እንኳን ቢሆንና ያን ነገር ውሳኔ ቢወስድ ያ ሰው ሊጠየቅበት የማይችል ሆኖ በተቀመጠበት በሐዲስ ኪዳን ዘመን እንኳን ይህን ማድረግ መብት እንደሆነ በተነገረበት ሁኔታ ውስጥ እንኳን የቅዱስ ዮሴፍ ጽድቅ በጣም የሚገርም ነው። በጣም የሚገርም ነው። ጻድቀ ኦሪት አይደለም እሱን የምንለው ለዚህ ነው። ጻድቀ ሐዲስ ነው እንጂ የሐዲስ ኪዳን ጻድቅ ነው እንጂ ጻድቀ ኦሪት አይደለም የምንለው ዮሴፍን ለዚህ ነው። በሐዲስ ኪዳን ግን አሁን አምነን ልጅነት ተቀብለን እንደውም ቅዱስ ዮሴፍ ጌታችንን በልጅነቱ ወራት ነው እንጂ ያገኘው የሚያውቀው የኢየሱስ ክርስቶስን እኮ የቃሉን ትምህርት የእጁን ታምራት ለማየት አልታደለም ቅዱስ ዮሴፍ እና እኛ የጌታችንን የቃሉን ትምህርት የእጁን ታምራት ለማየት የበቃን ሰዎች ዛሬ በትዳር ላይ ያለ ጥቂት ስህተትን እንኳን ለመታገስ ምን ያህል እንደሚቸግረን ስናይ ምን ያህል ከዮሴፍ ማለት ቅዱስ ጳውሎስ የተጻፈ ሁሉ ለእኛ ተግሳጽ ለእኛ ምክር እንዲሆን ተጽፏል ቢልም እውነት ለመናገር
የሰው ልጅ ያልተጠቀመበት ትምህርት ቢኖር የጌታችን ትምህርት ነው። የጌታችንን ትምህርት ቢጠቀምበት ለቤቱ ሰላም፣ ለመንደሩ ሰላም፣ ለሀገሩ ሰላም፣ ለህይወቱ ሰላም ምን ያህል ይጠቅመው ነበር። እና ዛሬ ትዳርን ለመፍታት የምንደረደርባቸውን ምክንያት አድርገን የምናቀርባቸውን ነገሮች ስናይ፣ ትዳርን ለመበተን እንደ ምክንያት የምናቀርባቸውን ነገሮች ስናይ የቅዱስ ዮሴፍ ጽድቅ ምን ያህል ታላቅ እንደሆነ እንረዳለን። የእሱን ትዕግስት ለመረዳት ጥሩ መለኪያ የሚሆነን የኛ የራሳችን ትዕግስት ነው። ምን ያህል ነው የትዳር አጋራችንን የምንታገሰው? አሁን በዚህ ደረጃ እንደው አንድ ሰው በትዳር ውስጥ በዚህ ደረጃ ቢያጋጥመው ለፍርድ ማቅረብ ራሱ እኮ ብዙ ትዕግስት የሚጠይቅ ነው። ሲጀመር በዚህ የተገኘችዋ ሴት ለሞት የሚያበቃ ነገር ካልደረሰባት ነው እንግዲህ ወደ ፍርድ ማቅረብ ራሱ እንደው በእውነት ትልቅ ትዕግስት ነው ብለን ነው የምንወስደው። እና አንዱን ለማዋረድ፣ አንዱን ለመክሰስ፣ በአንዱ ላይ ለመፍረድ፣ አንዱን ለማሳጣት በሰው ፊት ምን ያህል ርቀት ነው የምንሄደው ትንሽ ስህተት እንኳን ስናገኝ። ቅዱስ ዮሴፍ ግን ሰወራት። አሁን ይሄ እየታየ ነው። ዮሴፍ ለእመቤታችን የታጨበት ያለ ምክንያት አይደለም። ይችን አማናዊት መቅደስ የሆነችዋን ለማገልገል ከሌዋውያን ወገን ክህነት ባይሰጠውም በዛን ጊዜ ከነበሩት አይደለም እንደው በሐዲስም ከነበሩት ካህናት በጽድቅ ግን የተሻለ ሰው ሆኖ ነው የምናየው ይህን ቅዱስ ዮሴፍ። ሁለተኛው አገልግሎቱ ደግሞ አሁን ተገለጠ እዚህ ጋር ምንድነው? ሄሮድስ ሕፃኑን ሊገድለው ስለሚፈልግ አሁን ቀጥታ መልአኩ ለእመቤታችን መንገር አቅቶት አይደለም። ለእመቤታችን ሕፃኑ ልጅሽን ሊገድለው ይፈልጋል ስለዚህ ብሎ ቢነግራት እመቤታችን ላይ ምን አይነት ድንጋጤ ነው ሊወድቅባት የሚችለው? ምንም በመልአክ ብስራት ብትወልደውም ምንም ቢሆን የእናት አንጀት ነው ያላት። ስለዚህ ምን ያህል ድንጋጤ ሊወድቅ አሁን መልአኩ ወይም እግዚአብሔር እመቤታችን እንዳትደነግጥ፣ እመቤታችን እንዳትረበሽ ምን ያህል ጥንቃቄ ያደርግላት እንደነበረ እኮ የሚያሳይ ነው። ይሄ እግዚአብሔር እንዴት አድርጎ እንደሚጠነቀቅላት ለእመቤታችን። የ16 ዓመት ብላቴና ናት። ገና በ16 ዓመት ብላቴናነቷ እንኳን የተሸከመችው እኮ ኃላፊነት ከሰማይና ከምድር የገዘፈ ኃላፊነት ነው የተሸከመችው እመቤታችን። የዓለምን ድህነት የሚፈጽመውን ለዓለም ድህነት የተገለጠውን የእግዚአብሔርን ልጅ የመውለድ የማሳደግ ኃላፊነት መሸከም ይሄ ማለት ለሰው በጣም ይሄን ከመረዳት የደከመ አእምሮ እንደው ምን አይነት የተቀሰፈ አእምሮ ነው? ለከንቱ አእምሮ ሰጣቸው እኮ እንደዚህ አይነቱን ይሄን አለመረዳት ነው። በዚህ እድሜዋ ይሄንን ኃላፊነት ለመሸከም በእግዚአብሔር ዘንድ መመረጥ ምን አይነት ህይወት ቢኖራት ነው? እሷስ ምን አይነት ንጽህና ቅድስና ቢኖራት ነው? ምን ያህል ጥንካሬ ቢኖራት ነው? ምን ያህል ጥንካሬ ቢኖራት እግዚአብሔር እንዴት አድርጎ ነው ያዘጋጃት? እና ይሄ እኮ በጣም የሚገርም ነገር ነው። ማወቅ የ16 ዓመት ብላቴና ናት እኮ ገና ጌታን ስትወልድ እኮ የ16 ዓመት ብላቴና ናት። እና ግን እግዚአብሔር ይህም ቢሆን የተሸከመችው ኃላፊነት እንዳለ ሆኖ ሌላ ድንጋጤ ላይ ደግሞ እንዳትወድቅ መቼም አንድን ነገር በተመለከተ በጣም የቅርብ ለሆነ ሰው ቀጥታ መንገር ከባድ ነው። በልጅነትም ቢሆን ዮሴፍ አሳዳጊ አባቱ ነው እንጂ የጌታ ወላጅ አባቱ አይደለም። ሁላችን እንደምናውቀው እመቤታችን ግን ወላጁ ናት። ስለዚህ አንድ ልጅሽን እኮ የሄሮድስ ጭካኔ የታወቀ የተገለጠ ነው። ለገዛ ቤተሰቡ የማይራራ እንደሆነ የታወቀ ነው። ስለዚህ አንድ ልጅሽን ሊገለው ነው ቢሏት እመቤታችን ድንጋጤው እንዴት ሊያረጋት እንደሚችል ግልጽ። ስለዚህ ዮሴፍ አዋዝቶ እንዲነግራት ቀስ አድርጎ አዋዝቶ እንዲነግራት ለዮሴፍ ነው መልአኩ የነገረው። ሕፃኑን ሊገለው ስለሚፈልግ ሕፃኑንና እናቱን ይዘው ቶሎ ብለው ወደ ግብፅ ሽሽ አለው። ዮሴፍ ለእመቤታችን ቀስ አድርጎ ነግሮ ጌታንና እመቤታችንን ይዞ ወደ ግብፅ ይሸሻል። ወደ ግብፅ የሸሸበት የራሱ ምክንያት አለው። አንደኛው በትንቢት ተነግሯል። እግዚአብሔር በቀላል ደመና ተጭኖ ወደ ግብፅ ይመጣል። እንደውም በይበልጥ የተሻለ የሚሆነው ይሄ በፈጣን ደመና ተጭኖ ይመጣል እና ክበደ ልቡና የለባትም እመቤታችን። ልቡናዋ የከበደ አይደለም። በዚህ ዓለም ሐሳብ፣ በዚህ ዓለም ምኞት፣ በሌላም ልቡናዋ የከበደ አይደለም።
አንድ ነገር አሁን የጌታችን ነገር ስትሰማ ማቄን ጨርቄን የምትል አይነት አይደለችም እመቤታችን። እና አንድ የቤተክርስቲያናችን ሊቅ ሲያስተምሩ እግዚአብሔርም ሲመርጥ አይቶ ነው አሉ። ሲመርጥ አይቶ ነው። ከዚህ ከሀብታም ወገን ከቤተ መንግስት ወገን ሆና ቢሆን እመቤታችን ሰረገላ ይጫንልኝ፣ ይሄ ይዘጋጅልኝ፣ ይሄ ይዘጋጅልኝ ስትል ሄሮድስ ደርሶ ሌላ ችግር ይፈጠር ነበር። እሷ ግን ምንም ከዚህ ከበደ ልቡና ስለሌለባት በዚህ ዓለም ሀብት ንብረት ምኞት የከበደ ልቡና ስላልነበረባት አንድ ነገር ሲባል ልጇን አንጠልጥላ የክርስቲያን ልቡናው መኖር ያለበት እንዲህ ነው ይላሉ። በቃ በዚህ ዓለም ሲኖር ክርስቲያን ይዞት ሊሸሽ ወዴትም ይሄድ ይዞት በልቡናው ይዞት ሰውሮት ሊሸሽ የሚገባ ብቸኛ ሀብቱ ኢየሱስ ክርስቶስ ነው። በሌላ ሀብት በሌላ ንብረት ህይወቱን ማጠላለፍ ህይወቱን ማክበድ አይጠበቅበትም። ክርስቲያን ቀላል ህይወት መኖር አለበት። ሲምፕል ላይፍ መኖር አንዱ በክርስትናችን እኮ የምንጠየቀው ቀለል ያለ ህይወት እንድንኖር ነው። በቃ ይሄ ያልከበደ ይሄንን ትቼ እንዴት ሄዳለሁ ይሄንን እንዴት አደርገዋለሁ የሚል አይነት ትብታብ ውስጥ መግባት የለበትም ክርስቲያን። እና በልቡ የሚሰውረው መዝገብ በልቡ የሚሰውረው ሀብት የስደት ጊዜው የመከራ ጊዜው የደስታውም ጊዜ በልቡናው ሰውሮ የሚኖረው መዝገቡ ሀብቱ ኢየሱስ ክርስቶስ ብቻ ነው። ቀንበራችን እሱ ብቻ መሆን ያለበት የምንሸከመው እሱን ብቻ ነው። እሱን ብንሸከመው ይሸከመናል እንጂ እኛ አንሸከመው። እና እመቤታችን ልክ ያንን ስትሰማ ብድግ ነው ያለችው። በቃ ምንም ሰራዊት ይከተለኝ ሰረገላ ይጫንልኝ አላለችም። ተነስታ ብድግ ብላ ነው የሄደችው። እና እመቤታችንን ያለ ምክንያት አልመረጠም ብለው ይህንን በጣም ድንቅ ነገር ሲናገሩ አንድ የቤተክርስቲያን መቼም መንፈስ ቅዱስ ለሊቃውንት ለአባቶቻችን የሚገልጠው ምስጢር ብዙ ነው። እና አንዱ ተነግሯል። ይሄ ትንቢት ወደ ግብፅ እንደሚመጣ ተነግሯል። እንደውም የግብፅ ጣዖታት በፊቱ ይርዳሉ፣ የግብፅም ልቧ በውስጧ ይቀልጣል ብሎ ነው የተናገረው ነቢዩ ኢሳያስ። እውነት ነው። ፊት እንግዲህ በፍርሃት ልቧ ቀልጧል። ግብፅ በፍርሃት ልቧ ቀልጧል። እግዚአብሔር ወልደ ዘበኩሬ የሚለውን እስራኤልን ልቀቂ ሲላት አልለቅም ብላ እግዚአብሔር ባደረገባት ነገር በፍርሃት ያንን ሁሉ መከራ ሲያመጣ በሙሴ ዘመን ያንን ሁሉ መከራ ሲያመጣ መጨረሻ ሞተ በኩር ሲያመጣ ልቧ ቀልጧል። ልቧ ስለቀለጠ ነው በቃ ውጡልኝ ብላ አብሶ ሞተ በኩር መጨረሻ የመጣባቸው ሞተ በኩር ግብፃውያንን ፈርዖንና ግብፃውያንን ልባቸውን አቅልጦታል። እንደገና መልሶ ደግሞ ልቡ ሲደነድን ያው ስጥመተ ባህር ተከትሎታል። አሁን ግን የእግዚአብሔር ልጅ ኢየሱስ ክርስቶስ ወይም በኩር የተባለው የእግዚአብሔር በኩር ኢየሱስ ክርስቶስ ወደ ግብፅ ሲሄድ የሚገርመው ብዙዎች በፍቅር ልባቸው ቀለጠ። አሁን በግብፅ ብዙዎች ምዕመናን ብዙዎች ክርስቲያኖች በኢየሱስ ክርስቶስ ፍቅር ልባቸው ቀልጦ ሰማዕትነት ተቀብለዋል። የሚደንቀው በፊት የበኩር ልጅ የተባለውን የእስራኤልን ደም ያፈሰሰች ግብፅ በኋላ ደግሞ ኢየሱስ ክርስቶስ ከጎበኛት በኋላ ደግሞ ለበኩር ልጁ ለኢየሱስ ክርስቶስ በመታመን ደሟን የምታፈስ ሆነች ግብፅ። የሚገርመው በሐዲስ ኪዳን የግብፅ ስሟ በብሉይ የነበራት መጥፎ ስም ተነስቶ ከግብፅ ተነስቶ ለእስራኤል ተሰጥቷታል። በዛ በመጽሐፈ ራእይ ላይ ስናነብ በምስጢር ግብፅ ባቢሎን ተብላ የምትጠራ ጌታቸው በተሰቀለባት ከተማ ሁለቱ ምስክሮች እኛ ኤልያስና ሄኖክ ብለን የምናምናቸው እንደሚገደሉ ተጽፏል። እና ያቺ በምስጢር ግብፅና ባቢሎን ተብላ የተጠራች ናት። እሷም ጌታቸው የተሰቀለባት ከተማ ናት ይላል። እንግዲህ የግብፅ ስሟ ተነስቶ ለኢየሩሳሌም ተሰጣት ማለት ነው። በፊት የበኩር ልጆች እንዲወርሷት የተባለች ኢየሩሳሌም አሁን በኩሩን ስትገድል ያንን ስሟን አጣችው ማለት ነው። አሁን ግብፅ በጣም ብዙ ሰማዕታት በዘመነ ሰማዕታት በጣም ብዙ ሰማዕታት ኢየሱስ ክርስቶስን በማመን ልባቸው በፍቅሩ ቀልጦ እሳቱን ሰይፉን አራዊቱን ንቀው በሰማዕትነት ሞተዋል። እንደገናስ አሁን ድረስ የግብፅ ልቡና በክርስቶስ ፍቅር ቀልጦ አሁን ድረስ በምናኔ ህይወት ምዕመናን ቢባል በአገልግሎት ህይወት ካህናት ቢባል በስብከት ህይወት በጣም በሚደንቅ ሁኔታ በዓለም ወንጌል እንዲያበራ ከምታደርግ ቤተክርስቲያን አንዷ የግብፅ ቤተክርስቲያን ናት። እና ልቧ ይቀልጣል የተባለ አሁን በክርስቶስ ፍቅር ነው ልቧ የቀለጠው የታድላ። እና ይሄ እንደሚሆን አስቀድሞ ይሄ እንደሚሆን ተጽፏል።
ይሄ እንደሚሆን ተነግሯልና በጣም በሚደንቅ ሁኔታ የግብጽ የነሱ ስደት የጌታችን ወደ ግብጽ መሰደድ ለግብጽ አዲስ መልክ ሰጥቷታል። አዲስ መልክ ሰጥቷታል። የቀደመ ህይወቷን ሁሉ ለውጦላታልና ሌላው ምስጢሩ ዋናው ጌታችን ሌላው ወደዛ የሄደበት እዛው ያለ ተርፎ ቢሆን ኖሮ እዛው ያለ ከሄሮድስ ሰይፍ መቼም ጊዜው ሳይደርስ አይሞትምና የጌታችን ሞት እንደሌላው አይደለም። የጌታችን ሞት አባቶቻችን ሲናገሩ ምን ይላሉ? እንደ ኃጥአን የቅጣት አይደለም የሱ ሞት። እንደ ኃጥአን የቅጣት ወይም እንደ ወንጀለኞች የቅጣት ሞት አይደለም። እንደ ጻድቃን ደግሞ የእሴት ሞት አይደለም። እሱ ክብር ሊያገኝበት አይደለም የሞተው። የሱ ሞቱ የስርየት ሞት ናት። የሱ ሞቱ ማህያዊት ናት። አዳኝ ሞት፣ ለኛ ድህነት የተፈጸመች ሞት፣ ለኛ የኃጢአት ስርየት የተፈጸመች ሞት ናት እና ያቺ ሞቱ ደግሞ ያለ ጊዜው አትፈጸምም። ጊዜው ሳይደርስ አትፈጸምም። አሁን ይሄ ስለሆነ ጊዜው ሳይደርስ ስለማትፈጸም እዛው እያለ በቤተልሔም እያለ ያ ሁሉ ሕፃን ሲታረድ እሱ ብቻ ተርፎ ቢሆን ኖሮ ምትሃት ነው፣ ይሄ ፍጹም ሰው አይደለም ለሚሉ ይመች ነበር። ስለዚህ ፍጹም ሰው መሆኑን ለማጠየቅ ሸሸ ተባለ። ፍጹም ሰው መሆኑን እንዲታወቅ ነው። እንግዲህ አንዱ ጌታችን ፍጹም ሰው መሆኑን ከምናውቅባቸው ነገሮች አንዱ ምንድነው? የሄሮድስን ሰይፍ እንዳያገኘው ከሄሮድስ ፊት መሸሹን ስንመለከት ፍጹም ሰው መሆኑን እንረዳለን። ሌላው አባቶቻችን ለአዳም ስደት ሲክስ ነው ይሉናል። አዳም ከገነት ተሰዶ ነበረ። አታድርግ የተባለውን አደረገ። በእግዚአብሔር ላይ የነበረውን እምነት በራሱ ጥርጣሬ በራሱ ምክረ ከይሲን ሰምቶ ከእግዚአብሔር ቃል ይልቅ የከይሲን ቃል ሰምቶ አዳም አታድርግ የተባለውን አደረገ። ውጤቱን ተቀበለ። በዚህ የተነሳ ከገነት ተባረረ። አሁን ከገነት ወደዚህ ዓለም መምጣት ለሰው ልጅ ስደት ነው። ይህ ዓለም በስደት የመጣንበት ዓለም ነው። ይህ ዓለም የቅጣት ዓለም ነው። አሁን እኛ ቤት አድርገን እየኖርን ያለነው እንደ ቤት ተሰምቶን የምንኖር ያለንበት የስደት ዓለም ነው። ትክክለኛው ርስታችን ሌላ ነው እና በዚህ በስደት ስለሆነ አዳም የመጣው ለዛ ለተሰደደው አዳም ከገነት ለተሰደደው አዳም ሊክስለት ስለመጣ እሱ ደግሞ ተሰደደ ተብሎ ይነገራል። ሌላው ጉየተ ሕፃን አጉየ ወለደ ዲያብሎስ የሕፃኑ መሰደድ ዲያብሎስን ከኛ ልቡና አሳደደው ይላሉ በምስጢር አባቶቻችን። እሱ መሰደዱ በእኛ ልቡና ላይ ነግሶ በነገራችን ላይ በመጽሐፍ ቅዱስ የዲያብሎስ መንግስት እየተባለ ቢነገር ዲያብሎስ በዚህ ምድር ላይ የመሰረተው ስርወ መንግስት የለውም። የዲያብሎስ ስርወ መንግስት የተመሰረተ በእኛ ህይወት ላይ ነበረ፣ በእኛ ነፍስ ላይ ነበረ የዲያብሎስ ስርወ መንግስት። ስለዚህ ጌታችን ሲመጣ ከኛ ህይወት ላይ ነው የዲያብሎስን መንግስትና የዲያብሎስን ስርወ መንግስት ነቅሎ ያጠፋው ከኛ ህይወት ላይ ነው እንጂ ዲያብሎስ በዚህ ዓለም ላይ ቢገዛ ምን ያገኛል? ማለት ወርቅ እና ብር ገብሩልኝ አይበላ አይጠጣ። ዋናው ሰው ቢስተው ይሄንን ነው። አሁን ዲያብሎስ የዚህ ዓለም ገዢ ሲባል በዚህ ዓለም ባለው ቁሳቁስ ላይ የሰለጠነ እያልን እያወራን ይመስል አይደለም። በእኛ ነፍስ ላይ በእኛ ህይወት ላይ ነበረ ገዢ አድርጎ ራሱን ሰይሞ የነበረው ሰልጥኖ የነበረው። ጌታችን ሲመጣ የዲያብሎስን ስርወ መንግስት ያፈረሰበት ከኛ ህይወት ላይ ነው። በእኛ ህይወት ውስጥ የነበረውን ስርወ መንግስት ነው ነቅሎ የጣለበት። አሁን የጌታችን መሰደድ በእኛ ልቡና ላይ ነግሶ የነበረውን በእኛ ህይወት ላይ ነግሶ የነበረውን ዲያብሎስን ያሳደደ ድርጊት ነው ብለው አባቶቻችን ይተረጉሙታል። ሌላው ትልቁ ምስጢር ጌታችን በመሰደዱ እመቤታችን እና ጌታ በመሰደዳቸው ቅዱስ ዮሴፍ ሆኖ በመሰደዳቸው በዚህ ምድር ላይ ክርስቲያን ቤተሰብ በክርስቶስ ያመንን ሁላችን ለሚደርስብን መከራ ለሚደርስብን ሰማዕትነት ባርኮ ሰጠን። በቃ መከራን ባርኮ ሰጠን። ብዙዎቻችን በዚህ ምድር ስንኖር መከራ ሲገጥመን እንሰቀቃለን። መከራ እግዚአብሔር እኛን የጠላን ከእግዚአብሔር ጋር የመጣላት ምልክት አድርገን ነው መከራን የምናስበው። በአዲስ ኪዳን የመከራ ትርጉሙ ተለውጧል። ጌታችን መከራን ስለተቀበለ ስለኛ ብሎ መከራን ስለተቀበለ በእርግጥ ሰው ሌባ እንደሆነ ቀማኛ እንደሆነ አመንዝራ እንደሆነ ተሳዳቢ እንደሆነ በእነዚህ መከራ ቢቀበል የራሱ ጥፋት ነው። በስህተቱ በወንጀሉ የሚቀበለው መከራ ነው። ክርስቲያን እንደመሆኑ መከራ የሚቀበል ግን ደስ ሊለው ነው የሚገባው።
ክርስቲያን እንደመሆኑ መከራን ቢቀበል በዚህ ደስ ሊለው ነው የሚገባው። ለምን ይሄ መከራ የክርስቶስ መከራ ተሳታፊዎች የሚያደርገን ነው። ከክርስቶስ ጋር ደግሞ በመከራው ከመሰልነው በሞቱ ከመሰልነው ምንም ጥርጥር በሌለው ሁኔታ በትንሣኤው እንመስለዋለን። በውርደቱ ከመሰልነው በክብር እንመስለዋለን። እዚህ መከራን የምናየው ከዚህ አንጻር ነው እና በስደቱ የክርስቲያኖችን ስደት የሰማዕታትን ስደት ባርኮ ሌላ ቦታ ላይ ጌታችን ሲያስተምር በአንዱ ከተማ መከራ ቢያሳዩአችሁ ወደ ሌላ ሽሹ ይላል እና ሰማዕትነት የግድ በሰይፍ መገደል አይደለም፣ ወይም በእሳት መቃጠል ብቻ አይደለም፣ ወይም ለአራዊት መጣል ብቻ አይደለም። ስደት በራሱ ሰማዕትነት ነው። ለሰው ባዳ ለአገሩ እንግዳ በሆኑበት ቦታ ሄዶ የሰው ፊት ማየት እኮ ይሄ ትልቅ ሰማዕትነት ነው። ካሁን በመንገድም እያለን እኮ ድካም አለ፣ ረሃብ አለ፣ ጥም አለ፣ ብርድ አለ፣ ቁር ሐሩር አለ። የሸመቀ ወንበዴ ወይም አውሬ እኮ ያሰጋል። ትልቅ ስጋት አለ። አብሶ ሰው ልጆች ይዞ ነፍሰ ጡር ይዞ እንዲህ ብሎ የሚሰደድ ከሆነ ስደቱን ደግሞ ያጸነዋል። በስደቱ የሚገጥመውን መከራ ከፍ ያደርገዋል። ለዚህ ነው ጌታችን ስደታችሁ በክረምት እንዳይሆን በሰንበት እንዳይሆን አይደለም ጸልዩ። እንደገናስ የዛን ጊዜ ያላጠቡ ጡቶች ያልወለዱ ማህፀኖች የተባረኩ ናቸው ይባላል። በዚያን ጊዜ ለእርጉዞችና ለሚያጠቡ ወዮላቸው። ምክንያቱስ ነፍሰ ጡር ሆኖ የሚያጠባ ሆኖ ስደት በጣም ከባድ ነው እና ስደት በራሱ ትልቅ መስዋዕትነት ግን ተመልከቱ። እንዲህ ብሎ እየተናገረ ጌታችን ለሚያጠቡ ለእርጉዞች እንደው ወዮላቸው፣ ስደታችሁ በእንደዚህ ሁኔታ ባይሆን እያለ ግን የራሱ የምታጠባው እናት ናት የተሰደደችው። ለእኛ በዛ ሁኔታ ነው ስደትን በዚህ ምድር እያለ ምን ያህል መከራ እንዳለብን ያሳየን። እንደዛ ነው እመቤታችን። ብዙ ሰው ያልተረዳው ነገር ምንድን ነው? ይሄ ቅድም ያነሳ ነው ምን ያህል ኃላፊነት እንደተሸከመች የሚለው ያልገባው ሰው ምንድን ነው ማለት ኢየሱስ ክርስቶስ አዳነኝ እያለ እሷ ለዚህ ለድህነት ዓለም የከፈለችውን መስዋዕትነት የተወጣችውን ኃላፊነት እውቅና አለመስጠት ምን አይነት አይምሮ ነው እንዴ? እኛ እንኳን አሳድገውን ለቁም ነገር ላበቁን ቤተሰቦች ለተወጡት ኃላፊነት እውቅና እንሰጣለን። ከትምህርት ቤት ስንመረቅ ወይም ስራ ይዘን ጥሩ ደሞዝ ስናገኝ ለዚህ ያበቁኝ ወላጆቼ ብለን እኮ እንናገራለን። ወደድንም ጠላንም አምላካችን ኢየሱስ ክርስቶስ በዚህ ዓለም ላይ ሊሰራው የነበረውን ስራ ሊሰራ ሲመጣ እመቤታችን ለዛ አገልግሎት ተመርጣለች፣ ለዛ ኃላፊነት ተመርጣለች። ይህን መካድ አይቻልም። ይህን መካድ ኢየሱስ ክርስቶስ ሰው አልሆነም ብሎ የመካድ ያህል ነው እና በዛ ዕድሜዋ እሱን በምታጠባበት ወራት ያው ሁላችንም እንደምናውቀው በዛን ዘመን በድሮ ዘመን እነዚህ ተጨማሪ ምግብ የሚባሉ ነገሮች የሉም። የታሸጉ ወተቶች ምኖች የሚታሰብበት ዘመን አይደለም። እናቶች እስከ 3 ዓመት ያጠቡ ነበር። የጌታ ስደት የሆነው አሁን 2 ዓመትና ከ2 ዓመት በታች በነበረበት እድሜ ነው ስደቱ የሆነው። እንግዲህ እመቤታችን ለሚያጠቡና ለእርጉዞች ስደት እንዳይሆን ወዮላቸው ብሎ የተነገረ አምላክ እናቱ ግን እያጠባቸው ነው የተሰደደችው እና በስጋ እመቤታችን ጌታን በመውለዷ በስጋ እኮ ያገኛት ምቾት የለም። በስጋ ያገኛት ምቾት የለም። እውነት ለመናገር እንደው የእሱ እናት መሆን ብቻውን ሁሉን ነገር ያስችላል፣ ሁሉን ነገር ይክሳል እንጂ ማለት የእሱ እናት ሆኖ ምንምስ ቢቀበሉ ያሰኛል እንጂ የተባለላት እኮ በነፍስሽ ሰይፍ ያልፋል። እሱን በመውለድሽ የእሱ እናት በመሆንሽ የሚጠብቅሽ በነፍስሽ ሰይፍ ያልፋል ነው እንጂ በዚህ ምድር ላይ ምቾት፣ ድሎት፣ ቅንጦት ይጠብቅሻል አልተባለም። ያንንም አልኖረችው። የሚገርመው ነገር ያንንም አልኖረችው። እንኳን በምድር እያለ ሞቶ ከተነሳም በኋላ እንደው ስናስበው የእሱ ትንሣኤው በዕለተ ዓርብ የደረሰበትን መከራውን ከእሷ ሕሊና ውስጥ የሚያስረሳ ይመስለናል። በመነሳቱ ሐሴት ታደርጋለች፣ ምንም ጥርጥር የለውም። ግን ልጇ በዕለተ ዓርብ የተቀበለውን መከራ የሚረሳ ሕሊና የሚኖራት ይመስለናል። ይህንን እኮ አለመረዳት ነው፣ ይህንን አለማወቅ ነው። እና አንዱ ምክንያቱ እመቤታችን እናቱም እሱም እና እኔ በጣም ይህንን የእመቤታችንን ስደቷን ስናስብ አሁን በዚህ በወርኃ ጽጌ የእመቤታችንን ስደቷን በምናስብበት ጊዜ ብዙ ጊዜ አባቶቻችን በጣም በድርሰታቸው የሚያነሱት
ረሃበ ወጽማ ዘክሪ ድንግል እመቤታችን ድንግል ሆይ ረሃብሽንና ጥምሽን ከእርሱ ጋር ስትሰደጂ ርጉም በሆነ በሄሮድስ ዘመን ስትሰደጂ ከእርሱ ጋር የደረሰብሽን መከራ አሳስቢ ይሏታል። የሚደንቀው ዓለምን ከመከራ ሊያድን ከመከራ ስጋ ከመከራ ነፍስ ዓለምን ሊያድነው የመጣው እርሱ እናቱ ግን በስጋዋ መከራን እንድትቀበል ፈቅዷል። እርሱ በቅፏ ሆኖ እርሱ በጀርባዋ ታዝሎ እሷ ግን የሚያቃጥል አሸዋ ያቃጥላት እግሯን ይፈጀው ነበር። እሷ ግን እሾህ ይወጋት ነበር። እሷ ግን ከኛ ህይወት ውስጥ የኃጢአትን እሾህ ሊነቅለው የመጣ እሱ እናቱ ግን እሾህ ሲወጋት ያንን እንድትቀበል ፈቅዷል። ረሃብ አግኝቷታል። ነፍሳትን ከረሃባቸው ረሃበ ነፍስን ሊያጠፋ የመጣው እሱ ህብስተ ህይወት ሆኖ ረሃበ ነፍስን ሊያጠፋ የመጣው እሱ እንድትራብ ፈቃዱ ሆኗል። ጽማ ነፍሳትን ሊያበርድ የህይወት ውሃ ሆኖ የነፍሳትን ጥም ሊያበርደው እርሱ የመጣው እርሱ እናቱ ግን በዛ በረሃ እንድትጠማ ፈቅዷል። እና በሷ ይሄ እንደደረሰ የሰማ ሰው እሷን ይሄን እንዳገኛት በጀርባዋ ተሸክመው በክንዶቿ አቅፋው ይሄን እንድትሆን የፈቀደ መሆኑን ያወቀ ሰው እንዴት ነው ክርስቲያን እንደመሆኑ መከራ ሲመጣበት የሚሰቀቀው? ይሄን ማወቅ አለብን። ስለዚህ ሰማዕትነት ተብሎ ሲነገረን ይሄንን በደንብ አድርገን መረዳት አለብን እና ለሰማዕታት ወይም ለኛ ለክርስቲያኖች ወገኖቹ ስደትን መከራን ባርኮ ለመስጠት ያንን አድርጓል። ሌላው ቅዱስ ዮሐንስ አፈወርቅ ይህንን የስደቱን ነገር ሲያነሳ ምን ይላል? ለኛ ክፉን በክፉ እንዳንቃወም ትምህርት ለመስጠት ነው ከሄሮድስ ፊት ገለል ያለው ይላል። አሁን ሄሮድስ በክፋት አልነበረም የመጣው። ስለዚህ ክፉን በክፉ ላለመቃወም ጌታችን ከክፉ ከሄሮድስ ፊት ገለል አለለት እና በዚህ ምድር ስንኖር በእኛ ህይወት ላይ ክፉ የሚያስቡ እንደውም ነግሮናል እኮ በቃ ካንተ ላይ አንዳች ነገር እንደሚፈልግ ሆኖ እጀ ጠባብህን ለሚወስድ መጎናጸፊያን ጨምርለት አይደለም ያሉ። ጠብን ለማራቅ ከጠብ ለመሸሽ ከክፉ ነገር ክፉን በክፉ ላለመቃወም አንድ ሰው ከኛ አንድ ነገር ቢሻ ጨምረን ሰተነው ዞር ነው። በቃ የክርስቲያን ጠባዩ ይሄ ነው። ይህንን ይዞ ነው ቅዱስ ጳውሎስም ክፉን በክፉ አትቃወሙ እያለ የነገረን። ክፉን በበጎ አሸንፉ እንጂ በክፉ አትሸነፉ ይለናል። ለምን አንድ ሰው ክፉ ያደረገበት ላይ ክፉ ቢያደርግ በክፉ የመጣበትን እሱ በክፉ ሊያሸንፈው ይችላል። መርሳት የሌለበት ግን እሱ ራሱ በክፋት ተሸንፏል። ለክፋት ተሸንፏል። በክፋት ያንን ሰው አሸንፎ ሊሆን ይችላል። እሱ ግን በክፋት ተሸንፏል። ስለዚህ ምንድነው ያለን ቅዱስ ጳውሎስ? ክፉን በበጎ አሸንፉ እንጂ ለክፉ አትሸነፉ ወይም በክፉ አትሸነፉ ብሎ የነገረን ይህንን ነው እና ጌታችን ክፉን በክፉ እንዳናሸንፍ ክፉን በክፉ እንዳንቃወም ክፉ ከሚያደርጉ ሰዎች ገለል እንድንል ዞር እንድንል ትምህርትን የሰጠን ብሎ ቅዱስ ዮሐንስ አፈወርቅ ያስተምራል። እንዳለመታደል ሆኖ እኛ ብዙ ጊዜ ከነገረኞች እንሸሻለን። ከነገር ነው ማንሸሸው። ከነገረኞች መሸሽና ከነገር መሸሽ የተለያየ ነው። ክርስቲያን በዋናነት ሊረዳ የሚገባው መሸሽ ያለበት ከነገር ነው እንጂ ከነገረኞች ብቻ አይደለም። ነገረኞችን ሁሉ ብንሸሽ ከነገር ካልሸሸን በየሄድንበት ሁሉ ነገር ይጠብቀናል። ግን ውስጣችን ከነገር ከሸሸ ነገረኝነት ውስጣችን ከሌለ የትም ቦታ ሊጣሉን የሚፈልጉ እንኳን ቢነሱ እኛ ለጠባቸው ምንመች አንሆንም። ክቡር ዳዊት ምስለ እለ ይጸልኡ ሰላም እንዘ ሰላማዊ አነ ይላል። ሰላምን በሚጠሉ መካከል እኔ ግን ሰላማዊ ነኝ ይላል። አሁን ነገርን የሚሸሽ ክርስቲያን ነገረኛን አይደለም ያልኩት፣ ነገርን የሚሸሽ ክርስቲያን ጠበኞች መካከል እንኳን ቢሆን እሱ ሰላማዊ ነው። ስለዚህ እነዛ ሰዎችም ሳይወዱ በግድ የእሱ ሰላም ምርኮኞች መሆን ይጀምራሉ። በሱ ሰላም መሸነፍ ይጀምራሉ። ጌታችን እኮ በዚህ ምድር ሲኖር ነገረኞች መሃል ነው የኖረው። ምን ያህል ነበር ነገር የሚፈልጉት? ምን ያህል ነበር የሚከሱበትን ነገር ከሱ ለማግኘት ጥረት የሚያደርጉት? ከነገረኞች አልሸሸም። እነዛን ነገረኞችማ ሊያስተምራቸው ይሞክር ነበር፣ ሊመክራቸው ይሞክር ነበር። ስለምንድነው የምትፈትኑኝ እያለ እኮ ሊመክራቸው ይሞክር ነበር። ነገር ግን በሱ ዘንድ አልነበረም። ነገረኛ አልነበረም እሱ።
ለዚህ ነው በአንደበቱ ሐሰት አልተገኘበትም፣ በሰውነቱም ነውር አልተገኘበትም። ማንም ሰው በእኔ ላይ እንዲህ አድርጎብኛል ብሎ ስለ ጌታ መናገር የሚችል የለም። ስለዚህ ነገረኞችን አራቃቸውም። ሰው ነገረኞችን ብቻ ቢርቅ ነገርን ካራቀ ጥቅም የለው። ብዙዎቻችን ግን እንዳለመታደል ሆኖ የምንሸሸው ነገረኞችን፣ ይሄ ገሌ ነገረኛ ነው ብለን ካሰብን እንሸሻለን። ነገርን ግን አንሸሽም። እኛው ውስጥ ነው ነገር ያለው። እንደውም እኛ ሄደን ሌላውን ደግሞ ነገር ስንፈልግ እንገኛለን። ነገርን የሸሸ ሰው ግን እንኳን ከሰላማውያን ጋር ሰላምን ከሚጠሉ ጋር እንኳን ቢሆን ሰላማዊ ነው እና ቅዱስ ዮሐንስ አፈወርቅ ይህንን ነው ያስተማረን ብሎ ይናገራል። እንግዲህ በተለያየ ትውፊታዊ ትምህርት ደግሞ በዚህ በእመቤታችን በስደቷ ብዙ ነገር እንደሆነ አሁንም ድረስ በተለያዩ ቦታ እመቤታችን ስደቷን የሚያመለክት ብዙ ነገር ምስክር ሆኖ የሚገኙ ነገሮች እንዳለ በትውፊት እንሰማለን። በቤተክርስቲያናችን የተለያዩ መጻሕፍት እንደ ታምረ ማርያም ባሉት እንደ ታምረ ኢየሱስ ባሉት እንዲህ አይነት መጻሕፍት ላይ እመቤታችን በስደቷ ወራት በነበረችበት ልጇን ይዛ በተሰደደችበት ወራት ብዙ ነገር እንደው ከነፈያታዊ ዘየማን ከነዚህ በጌታ ቀኝ ከተሰቀለው ጋር አብሮ የሚተረኩ ነገሮች ሌሎችም ነገሮች ይተረካሉ። የግብፅ ስደት ራሱ ዝም ብሎ የሆነ አይደለም። ወደ ግብፅ ስትሰደድ ሄሮድስ ወደዚህ ነው የተሰደደችው የሚለውን እየሰማ ይከታተላት ነበር። በዛ ሁሉ ስጋት ነበረባት እና እመቤታችን ስትሰደድ ቀላል አይደለም። በዋለችበት እንዳታደር ባደረችበት እንዳትውል ነበር ሄሮድስ ያደረጋት። ያንን ሁሉ 3 ዓመት ከ6 ወር ተቋቁማለች እመቤታችን። 3 ዓመት ከ6 ወር ነው የተቋቋመችው። እኛ ለጥቂት ጊዜ መከራ ነው እግዚአብሔርን የምናማርረው። እሷ ግን 3 ዓመት ከ6 ወር ከዛሬ ነገ ልጄን የሚገልብኝ ይደርሳል እያለች በስጋት ነበረ የኖረችው እና አንዱ በጌታችን በልጅነቱ ወራት የምናስታውሰው ይህንን የስደቱን ነገር ነው። ከዚያ በኋላ ደግሞ አሁንም በግብፅ እያለ ልክ በእስራኤል እያለ ሕፃኑን ሄሮድስ ሊገድለው ይፈልጋልና ሕፃኑንና እናቱን ይዘህ ሽሽ ያለው መልአክ አሁን ደግሞ በግብፅ ለዮሴፍ እንደገና በህልም ይገለጥና ሕፃኑን ሊገድለው የሚፈልገው ወይም የሕፃኑን ነፍስ የሚሻው ሄሮድስ ሞቷልና ሕፃኑንና እናቱን ይዘው ወደ እስራኤል ተመለስ የሚል ደግሞ የምስራች ቃል እንሰማለን። ዋስራ